ለአንዴና ለመጨረሻ ሰላም እንዴት ናችሁ ቤተሰቦች? ለአንዴና ለመጨረሻ ጊዜ የአማርኛ ፊደልን ማንበብ መጻፍ በቀላሉ የምትችሉበት ማለት ነው የተሰራ ቪዲዮ ነው። ረዘም ስለሚል በደንብ ይሄንን ቪዲዮ ለማየት ከዚህ ቪዲዮን ብዙ ነገር እንደምትማሩ በእርግጠኝነት ነው የምነግራችሁ ማለት ነው። 100% መጀመሪያ ካላችሁበት የማንበብና የመጻፍ ልምድ በዚህ ቪዲዮ ልታሻሽሉት የምትችሉ ማለት ነው። እንደዚህ አይነት ቪዲዮ አታገኙም። ይሄንን ቪዲዮ ላይክ በማድረግ ለሌሎች ሰዎች ደግሞ እንዲደርስ ሼር ማድረግ አለባችሁ ማለት ነው። ምንድነው የምናደርገው ዛሬው እዚህ ጋር በጣም ብዙ የተጻፉ ጥቅሶች አሉ፣ ከ80 በላይ ይሆናሉ። እና እነዚህን ጽሁፎች ከአማርኛ ፊደል ጋር እንዴት ነው ለመጻፍም ለማንበብም እንዴት ነው ማንበብም በቀላሉ የምንችለው መጻፍም እንዴት ነው የምንችለው ከአማርኛ የፊደል ገበታ ጋር ከዚህ ከሁሉም የአማርኛ ፊደል ገበታ ጋር እናያቸዋለን ማለት ነው። እንደምታዩት አማርኛ ፊደል አጠቃላይ ስንት አለው? 34 ፊደሎች አሉት። ወደ ጎን ደግሞ እንደምታዩት እዚህ ጋር 7 ፊደሎች አሉት ማለት ነው። ስለዚህ ይህ ቪዲዮ ዛሬም ብቻ አይደለም ብዙ ጊዜ ደጋግማችሁ ልታዩት የሚገባ ቪዲዮ ነው። ይህን ቪዲዮ ሼር በማድረግ በተጨማሪም ይህን ቪዲዮ አይታችሁ ከመውጣታችሁ በፊት ይህን ቁጥር ሴቭ አድርጉት። ምክንያቱም ይሄ ቪዲዮ ሌላ ጊዜ ሊያስፈልጋችሁ ይችላል። ወይ ቪዲዮን ሴቭ አድርጉት ወይ ስልክ ቁጥሬን ሴቭ አድርጉና በማንኛውም ጊዜ ሲጠፋባችሁ ላኩልኝ በሉ፣ እልክላችኋለሁ። በተጨማሪም መማር የምትፈልጉ ተማሪዎች ኦንላይን ስለማስተምር ይህን ቁጥር ሴቭ በማድረግ 251 9 20 24 775 የኢትዮጵያ ቁጥር ነው። ሴቭ በማድረግ ባላችሁበት ሆናችሁ ለልጆቻችሁ፣ ለቤተሰብ፣ ለእህት፣ ለወንድም ከቤተሰብ ጋር እንግዲህ ያው ለማጥናት በጣም ይከብዳል እና አስተማሪ ተመድቦላችሁ ከኔ ጋር ነው የምትማሩት። እኔ በሚመቻችሁ ሰዓት በየቀኑ ለ1 ሰዓት አስተምራለሁ ማለት ነው። ብቻ ይሄን ቁጥር ሴቭ በማድረግ በኢሞ፣ በቴሌግራም ወይም በዋትስአፕ በቀጥታ ለኔ መደወል ነው ማለት ነው። የትም ሆናችሁ ይህንን ማድረግ ትችላላችሁ ማለት ነው። ስለዚህ ዛሬ ምንድነው የምናደርገው ሙሉ የአማርኛ ፊደልን ምን እንደሆነ ምን ነገር እንዳለው እናያለን። በመቀጠል ደግሞ ወደ ማንበብ እንሄዳለን። ፊደሎችን እናነባቸዋለን። በመቀጠል እነዚህ ምሳሌዎችን እንሰራለን ማለት ነው። እነዚህ ምሳሌዎች ቢያንስ ዛሬ 10 ብንሰራ እንደዚህ ደግሞ በየቀኑ እየሰራው ልክላችኋለሁ። ዛሬ እስከ 10ኛው እንሰራለን። ከየት ጀምረን ሙሉ ፊደሉን እናነባለን እስከ 10ኛው ምሳሌ እንሰራለን። ከዛ በኋላ እስከ 80 አለው እንግዲህ ይሄ እዚህ ጋር እስከምታዩት አሁን 60 ምናምን ነው እዚህ ጋር አለ እስከ 80 ምናምን የሚቀጥላል። ግን እስከዚህ ድረስ ሙሉን ልክላችሁ እንሰራለን ማለት ነው ከኔ ጋር። ሌላውን እንደዚህ እየሰራው ጨርስላችኋለሁ። ለዛሬ እስከ 10ኛው ነው። እሺ ያው መጀመሪያ የአማርኛ መሰረታዊ የፊደሉ ሀሳብ ልንገራችሁ። ወደ ጎን 7 ፊደሎች አሉት ማለት ነው አማርኛ 1 2 3 4 5 6 7። ስለዚህ አንድ ፊደል ስንት ቤተሰብ አለው ማለት ነው? 7 ቤተሰብ አለው። ነገር ግን ወደ ታች ደግሞ የተለያየ ፊደል አለ። ለምሳሌ ይሄ የሀ ቤተሰብ ነው፣ ይሄ የለ ቤተሰብ ነው። ነገር ግን ወደ ታች ደግሞ ስንቆጥራቸው አጠቃላይ 34 ይሆናሉ ማለት ነው። 34 አንዳንድ ጊዜ 33 ልታገኙ ትችላላችሁ። 33 የሚሆነው ይሄ ፊደል አንዳንድ ጊዜ ያስወጡታል ማለት ነው። ይሄ ፊደል ቨቡ ብዙ ጊዜ በአማርኛ አንጠቀሙም በሚል ምክንያት እንደዚህ የሚያስወጧቸው ፊደሎች አሉ። ግን በቃ 34 33 ብላችሁ 34 በሚለው ያዙት ማለት ነው። የአማርኛ 34 ፊደሎች አሉት። ወደ ጎን ደግሞ 7 ድምጾች ወይም 7 ቤተሰቦች ይኖሩታል ማለት ነው። በተጨማሪም ደግሞ በአማርኛ ውስጥ ተመሳሳይ ፊደሎች አሉ። አሁን ለምሳሌ ይሄ ፊደል ሁለቱ ተመሳሳይ ነው። ስለዚህ ሀ ነው የሚባለው። ሌላም አለው የሀ ፊደል ይሄ ሶስተኛ ሀ ይባላል። ስለዚህ እነዚህ ሶስቱ ፊደሎች ተመሳሳይ ናቸው። 1 2 3። በተጨማሪም ደግሞ ይሄ ፊደልም ተመሳሳይ ነው። ይሄን ከለሩን ልቀይርላችሁ። ይሄ ፊደልና ይሄ ፊደልም ተመሳሳይ ነው። ሁለቶቹ ሰ ነው የሚባሉት ማለት ነው። በተጨማሪም እዚህ ጋር ደግሞ አለ ሌላ አንድ ፊደል። ይሄንም ከለሩን በሌላ ከለር ላደርግላችሁ። ይሄ ፊደልና ይሄኛው ፊደልም ተመሳሳይ ናቸው። እንደዚህ የሚመሳሰሉ ፊደሎች አሉ። አ
በተጨማሪ መጨረሻ አካባቢ እነዚህ ሁለቶችም ተመሳሳይ ፊደል ናቸው። እነዚህ ሁለቶቹ ጸ ነው የሚባሉት ማለት ነው። ጸ። ስለዚህ እነዚህ ፊደሎች ድምጻቸው ተመሳሳይ ነው። የፊደል ግን ሲጻፉ ቅርጻቸው ይለያያል። እሺ ስለዚህ እነዚህ ሁለቶቹ አአ ነው የሚባሉት። በተጨማሪም ደግሞ ማወቅ ያለባቸው የአማርኛ አናባቢ የሚባለው ፊደል ይሄ ነው። አናባቢ የሚባለው ፊደል ይሄ ነው። ይሄንን ፊደልም ደግሞ እንዴት ነው አናባቢ የተባለው የሚባለውን ደግሞ እዚህ ጋር አንድ አሳያችኋለሁ ማለት ነው። ለምሳሌ አንደኛው አ ነው፣ ሁለተኛው ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። አናባቢ ለአማርኛና ለእንግሊዘኛ ሲሆን ይለያያል። አሁን ለምሳሌ በእንግሊዘኛ ሲሆን አሁን የሆነ ፊደል እንጻፍ እዚህ ጋር ሰላም ማለት ብትፈልጉ አሁን እስኪ እዚህ ጋር በእንግሊዘኛ እንጻፍ። በአማርኛ እንዲህ ነው ሰላም። እሺ ይሄ ደግሞ በእንግሊዘኛ ሲጻፍ ሰላም። አያችሁት? አማርኛም ልክ እንደ እንግሊዘኛ ፊደል አናባቢ ፊደሎች አሉት። አሁን ይሄ የአናባቢ የሚባሉት ኤ ፊደል እና ኤ ፊደል ለእንግሊዘኛ አናባቢ ናቸው። በእንግሊዘኛው ይጻፋል፣ በአማርኛው ግን አይጻፍም። ለምንድን ነው የማይጻፈው? በውስጥ ታዋቂነት ነው ያሉት። አሁን ለምሳሌ ዋናው ነ ከሆነ አሁን ነ ፊደል እና እስኪ እዚህ ጋር አንድ ነገር ላሳያችሁ። ነ ነው ድምፁ። ስለዚህ የነ አራተኛ ፊደል ጋር ብንሄድ ማለት ነው ና እንሄዳለን። አራተኛ ፊደል ይሄ አራተኛ ፊደል የነ አራተኛ ፊደል ና ነው። እሺ አሁን የነ አራተኛ ፊደል አናባቢው አ ነው የሚባለው። ይሄ የአ አራተኛ ፊደል አ ነው አናባቢ የምንለው ማለት ነው። ምክንያቱም ይሄ የአ አራተኛ ፊደል ለአማርኛ አራተኛ ፊደሎች በሙሉ አናባቢ ነው። የአ አምስተኛ ፊደል ለአማርኛ አምስተኛ ፊደሎች በሙሉ አናባቢ ነው። እንዲሁም ሰባተኛ ፊደል ነው ኦ ስታዩት ለሌሎቹ የአማርኛ ለሌሎቹ ሰባተኛ ፊደሎች ለነዚህ ማለት ነው ይሄ ፊደል አናባቢያቸው ነው። እንዴት ነው የሚለውን እስኪ እዚህ ጋር እንስየው። ለምሳሌ ይሄ ኦ ነው አይደለ? ኞ፣ ኖ፣ ሆ፣ ቾ፣ ቶ ስትሉ ኦ የሚል ድምጽ አለው። የማን ድምጽ? ይሄ ፊደል ማለት ነው። የአ ሰባተኛ ፊደል። እስካሁን እዚህ ጋር አምስተኛ ፊደሉን እንሂድ። የአ አምስተኛ ፊደል የማን አናባቢ ነው ብለናል? ለሌሎቹ ፊደሎች ለአምስተኛ ቤት ፊደሎቹ አናባቢ ነው ብለናል። አሁን እስኪ ይሄ አማርኛ ፊደል ኤ ነው። ኤ የሚለው የአ ቤት ፊደል ወይም የአማርኛ አምስተኛ አናባቢ ፊደል በሌሎች ፊደል ድምጽ ላይ ይገኛል አይገኝም? ስለምሳሌ ኘ፣ ኔ፣ ሄ፣ ቼ፣ ቴ። አያችሁ እዚህ ጋር ኤ የሚል ድምጽ አለ። የትኛው ድምጽ ማለት ነው? ይሄኛው ድምጽ። እዚህ ጋር ደግሞ ኞ፣ ኖ፣ ሆ፣ ቾ ስትሉ ኦ የሚል ይሄኛው አለ ማለት ነው። የአማርኛ ሰባተኛ ፊደል አለ። የአማርኛ አናባቢ ማለት እንደዚህ ነው። ነገር ግን እያንዳንዱ እንደዚህ ፊደል ባይቀረጽላቸው ልክ እንደ እንግሊዘኛ ይጻፍ ቢባል አሁን ለምሳሌ ኒን ለመጻፍ ነ ፊደልና ኢን ሁለቱን አንድ ላይ ቁጭ ነበር የምናደርገው። ስለዚህ ለአንድ ፊደል ይሄ አሁን ከአናባቢ ጋር ሁለት ፊደል ከመጻፍ በአማርኛ ምንድነው የተቀየረው ማለት ነው? ለዛ ለሁለቱ ፊደል አንድ ፊደል ተቀረጸ ማለት ነው። ስለዚህ በዚህ መልኩ ነው አንዳንድ የአማርኛ ፊደል ወይ ከአናባቢዎች ጋር ነው 7 ቤተሰብ የተፈጠረለት ማለት ነው። በዚህ መልኩ ያዙት። ይሄ በጣም ወሳኝ የሆነ ነገር ነው። ስለዚህ አማርኛ በተለይ በጣም ብዙ ልጆች እንደዚህ ኦንላይን ከሚማሩ ከማስተምራቸው ልጆች ምን ያስቸግራቸዋል መሰላችሁ? አንደኛ ፊደል ከአራተኛ ፊደል ጋር መመሳሰል፣ ሶስተኛ ፊደል ከስድስተኛ ፊደል ጋር መመሳሰል። ይህን ነገር ለማስተካከል የአማርኛ አናባቢ የሚባሉትን እነዚህ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ይህንን አንዴ ካወቃችሁ ከዛ በኋላ በጣም ብዙ ነገር ይስተካከልላችኋል ማለት ነው ቤተሰቦች። አሁን ወደ ትምህርቱ ልንሄድ ነው እንግዲህ። ስለዚህ በደንብ ተከታተሉ። እሺ መጀመሪያ ምንድናደርገው የአማርኛ ሙሉ ፊደሎችን እናነባለን። ስለዚህ እናነብ ደግሞ ሙሉን አንዴ ወደ ጎን እናነባለን ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣
መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ እዚህ ጋር ነን። ይሄ በ ነው። ይሄኛው ደግሞ ቨ ቨ ቨ ቮ ቪ ቫ ቬ ቭ ቮ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሀ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኚ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ይህንን ይመስላል ሙሉ የአማርኛ ፊደሉ። ያው ዛሬ ወደ ጎን ነን ያነበብነው እና ደግሞ በተጨማሪ ይሄኛውን እነዚህን እስከ 10 እንሰራለን ተባብለናል ማለት ነው። በቀጣይ ቪዲዮ ሲሆን ደግሞ ማለት ነው ምንድነው የምናደርገው እያንዳንዱን ፊደል ወደ ታች እናነብና አሁንም ደግሞ ከ10 በኋላ ያሉትን ምሳሌዎች እንሰራለን። እሺ አሁን ይሄንን እስከ 10 ያሉትን እዚህ ጋር የታክሲ ላይ ጥቅሶች ነው የሚለው አስገራሚ የታክሲ ላይ ጥቅሶች ነው የሚለው እንዴት እንደሚጻፉ እያንዳንዷን ፊደል ቀስ ብለን ነው የምናየው። አሁን ወደዛ እንሄዳለን ተከታተሉኝ ማለት ነው። እሺ
አሁን ተመልሰናል ማለት ነው። እሺ አሁን እዚህ ጋር ከየት ነው የምንጀምረው? ይሄ አስገራሚ ከሚለው እንጀምራለን ማለት። ስለዚህ እቺ አስገራሚ የምትለዋን እንዴት እንደተጻፈች እያንዳንዷን እየሄድን እና ምልክት እናደርጋለን ማለት ነው። አ ሲሆን እዚህ ጋር የመጀመሪያ ፊደል ነች አ። ከዛ ሁለተኛዋ ፊደል ማነች? ስ ነቻ። እሺ ስ ፊደልም እዚህ ጋር ምልክት እናድርግ። ስ የስድስተኛ ፊደል ላይ ማለት ነው። እሺ አሁን እናያለን። ምንድነው የምናደርገው? እዚህ ጋር አስገራሚ የሚለው ስንት ፊደል አለው? 1 2 3 4 5። ስለዚህ ለዚህ ለአምስቶቹ ምልክት ሂደን እናደርጋለን። ለምሳሌ ከዛ አ ነች የመጀመሪያው አ እዚህ ጋር አንደኛ ነች። እሺ አ እዚህ ጋር አንደኛ ነች። ከዛ ስ ማለት ሰቤት ነው። ሰቤት ትሄዱና ሰ ሱ ሲ ሳ ሴ ስ ስን ጋር ምልክት አደረግኩ ማለት። ከዛ ይሄኛው ገ ፊደል ነው። ገ መጀመሪያ ፊደል ስለሆነ ገ ላይ ሄደን የመጀመሪያ ምልክት እናደርጋለን። ገ እዚህ ጋር። ከዛ ቺ ቅርጿ የረ ቤት ነች። የረ ስንተኛ? አራተኛ ፊደል ነች። ረ ሩ ሪ ራ ራ ፊደል ማለት ነው። እዚህ ጋር ምልክት አደረግን። ከዛ ደግሞ ይሄ የመቤት ሶስተኛ ፊደል መሙ ሚ ነች ማለት ነው። ስለዚህ አሁን ቁጥሮችን ተከትለን እንሄዳለን። አ ስ ገ ራ ሚ አስገራሚ አስገራሚ የሚለውን እንደዚህ ማየት ትችላላችሁ ማለት ነው። አስገራሚ። እሺ አሁንም ቀጣዩን ደግሞ እንሄዳለን። እዚህ ጋር ይሄኛው መጀመሪያ የፊደል ነች። የፊደል ሄደን ምልክት አደረግን እዚህ ጋር። ኦኬ ትልቅ ሆነ። የላይ ምልክት አደረግን። ከዛ የአንድ ቁጥር የመጀመሪያ ስለሆነች ከዛ እቺ ተቤት የተ አራተኛ ተቤት እንሄድና ተቱ ቲ ታ ታ። ከዛ ደግሞ ይሄ የከቤት ነው። ከቤት ስድስተኛ ከቤት ስድስተኛ ምልክቶችን መያዝ አላቸው። ስድስተኛ ፊደሎች ምን ምልክት ነው ያላቸው ምናምን የሚለውን እነሱን ያው ለመለየት ትንሽ መሞከር አለብን ማለት ነው። ከኩ ኪ ካኬ ክ ስድስተኛ ማለት። ከዛ እቺ የሰቤት እግረ ሸፋፋ እንደዚህ ከጎን እግረ ሸፋፋ ከሆኑ ሶስተኛ ፊደል ናቸው። ሶስተኛ ፊደል ሰ ሱ ሲ። አሁን 1 2 3 4 ፊደል ነው ያሉት። አራቱን ፊደል አወጣን ማለት ነው። ስለዚህ ምን እንዳለን አለ የሁለት ቁጥር ታ ሶስተኛ ክ አራተኛ ሲ ታ ክ ሲ። አያችሁት? አስገራሚ የታክሲ አስገራሚ የታክሲ አስገራሚ የታክሲ። አሁን እነዚህ ሁለቶች ይቀሩ ነው ማለት። ይሄ የለቤት ነው። ብዙ ጊዜ ግራ ጣራ ምናምን ጠማማ ከሆነ አብዛኛው ጊዜ አራተኛ ፊደል ነው። ግራ አጭር ነው። አንድ ላይ አለ። እዚህ ጋር ሁለት ነው ያለው። አሁን ይሄ ፊደል ሁለት ነው ያለው። ከዛ ደግሞ እቺ ፊደል የቤት ነች። የቤት እንሂድና ከዚህ ጋር ስድስተኛ ዩ ይ ያ ይ ነች ማለት። ይሄ ደግሞ ለሉ ሊ ላ። ስለዚህ አንደኛዋ ላ ሁለተኛዋ ላ ላይ ይሆናል ማለት ነው። ላይ የሚል ፊደል ይሰጠናል። እሺ ቀጣይ እንሄዳለን። አሁንም ይሄኛው ይቺ የጠ ቤት ነች። የጠ ቤት ጠ እዚህ ጋር አለ። የጠ ስድስተኛ ጠ ጡ ጢ ጣ ጤ ጥ ነች። ይኸው ስንት ፊደል አለው ይሄ ቃል? 1 2 3 4። ስለዚህ አራቶቹን ምልክት አድርገን በመቀጠል አራቶቹን እናነባለን ማለት ነው። ጥ እናገኘናል። ከዛ የቀ ቤት አሁንም ስድስተኛ ቀ ቤት እንሄድና እዚህ ጋር ስድስተኛ ፊደል ይሄ እዚህ ጋር ነው። ቀ ቁ ቂ ቃ ቄ ቅ ጥ እቺኛቱ ጥ ነች። ከዛ ቅ የሰ ሰባተኛ ፊደል ሰ ሱ ሲ ሳ ሴ ስ ሶ ይሆናል ማለት። ከዛ የቸ ስድስተኛ ፊደል ቸ ስድስተኛ ኢች ቸ ቹ ቺ ቻ ቼ ቺ። አያችሁት? አንድ ቁጥር ጥነች 2 ቅ 3 ሶ 4 ቺ። እንድገማቸው ጥ ቅ ሶ ቺ። አያችሁ?
መጀመሪያ የፊደል የመለየቱን ስራ ከሰራን በኋላ ትንሽ ደጋግመን በፍጥነት ማንበብ የዛ ጉዳይ ነው የሚሆነው እንጂ ማንበብ የሚከብድ ሆኖ አይደለም። አማርኛ ፊደል ምንም የሚያስቸግር ነገር የለም። እያንዳንዱን ፊደል የመለየቱን እድል ካገኛችሁ ከዛ በኋላ ምንም የሚከብድ ነገር የለም። በየቀኑ የመለማመድ ነገር ነው የሚያስፈልገው ማለት ነው። ይህ ደግሞ ብቻችሁን በጣም ይከብዳል፣ ከስራ ጋር በጣም ይከብዳል። እሱን እረዳለሁ። ለዛም ነው እኛ ኦንላይን እንግዲህ ተማሪዎችን እየተቀበልን በሚመቻችሁ ሰዓት የምናስተምረው። እናንተም እንግዲህ ይህን ቪዲዮ እስከዚህ ሰዓት የምታዩ ሰዎች ካላችሁ መማር ትችላላችሁ። በስልክ ቁጥሬን ሴቭ በማድረግ ከታች በሚታዩ የዋትሳፕ ወይ የቴሌግራም ወይም ኢሞ ላይ በመደወል እኔን ማግኘት ትችላላችሁ ማለት ነው። አሁን ወደ አንደኛው እንሄዳለን። መጀመሪያ ይሄ የአ ቤት ነው። የአ ቤት ላይ እንሄድና ይሄ የአ ቤት እዚህ ጋር ዝግዛግ ካለው የአ ስድስተኛ ፊደል እሱ ብቻ ነው ስድስተኛ ፊደል ነው። ዝግዛግ ምናምን ያላቸው ነገሮች አሉት። ስለዚህ የአ ስድስተኛ እዚህ ጋር ይችን ጫውን እንጠቀማለን። ይሄኛውን መጠቀም እንችላለን። አሁን ይሄኛው አሁ ተመሳሳይ ነው ብያችኋለሁ። አ ኡ ኢ አ ኤ እ ይሄው። ቀጣይ ደግሞ መጀመሪያ ማወቅ ያለባችሁ ምንድነው ማሰብ ያለብን ነገር ይሄ ፊደል ስንት ፊደሎች አሉት? አራት ፊደሎች አሉት ወይም አራት ድምጾች አሉት እንግዲህ። ከዛ እነዚህ አራቶችን መፈለግ ነው፣ በቃ መፈለግ ነው አራቶችን ማለት ነው። እናንተም ስትለማመዱ በዚህ መንገድ ነው መለማመድ ያለባችሁ። ምንም መድከም ምናምን አይጠበቅባችሁም። ስለዚህ አን አግኝተናል። ቀጣይ ን ነች። ንን ምልክት አደረግን። ን ማለት ነ ኑ ኒ ና ኔ ን የነ ስድስተኛ። ቀጣይ አሁንም ነ ቤት ነች። የነ ስንት ሁለተኛ። ነ ኑ ነች ማለት። ቀጣይ ደግሞ የረ ቤት ስድስተኛ ነች እቺ ፊደል ማለት ነው። ረ ሩ ሪ ራ ሬ ረ። ስለዚህ አሁን አራት ፊደሎች አሉ። አራቱንም ፊደል ምልክት አድርገናል። አሁን በቅደም ተከተል ማንበብ ነው። አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው ብለን ማለት ነው። አንደኛው አ፣ ሁለተኛዋ ን፣ ሶስተኛዋ ኑ፣ አራተኛዋ ር። ን ኑ ር። ለድጋሞ እስኪ ን ኑ ር። አያችሁ ፈጠን ሲል እናንተ ራሱ ትርጉሙን ፊደሉን ይሰማ የነበረው ትርጉም ያለው ቃል ይፈጠራል ማለት ነው። ፊደሎች ተገጣጥመው ቃል ይመሰርታሉ። አያችሁ አሁን ጀማሪ ስትሆኑ እቺን ለማንበብ እንኑር ለማለት እቺን ለማንበብ ቀስ ብላችሁ ስለምታነቧት ምን ለማለት እንደፈለጋችሁ ሰው ላይረዳችሁ ይችላል። በመቀጠል ግን በደንብ ፍጥነታችሁ የተስተካከለ ሲሄድ እንኑር የሚለውን ተኮላትፋችን ቢሆን ታነቡታላችሁ። ከዛ ደግሞ ቀስ እያለ ፊደሎች ሲገጣጠሙ ቃል ይመሰርታሉ። አሁን ቃል ማለት ደግሞ ይሄ ሙሉ አንዱ ቃል ነው። ይሄኛው ሙሉ አንዱ ሌላ ሁለተኛ ቃል ነው። ይሄ ሶስተኛ ቃል፣ አራተኛ ቃል፣ አምስተኛ ቃል፣ ስድስተኛ። አሁንም ይሄ ሙሉ ደግሞ ይሄ አጠቃላይ አረፍተ ነገር ይባላል። አያችሁ እቺ ትንሿ ፊደል፣ ይሄ ሙሉ አንድ ላይ ይሄ ቃል ይባላል። ይሄ ትልቁ ደግሞ አረፍተ ነገር ይባላል። ከትንሽ ነው የምንጀምረው፣ ከፊደል ነው የምንጀምረው ማለት ነው። ስለዚህ እንኑር የሚለውን አንብበናል። እያንዳንዷን ቃል ፈልገን አግኝተን አሁን እዚህ ጋር ሁለተኛ ላይ ያለውን ቃሎችን ፊደሎችን እንፈልግና ምልክት እናደርግባቸው። ስለዚህ ይሄን ፊደል ማለት ነው። ስንት ፊደሎች አሉት እዚህ ጋር? 1 2 3 ፊደሎች አሉ። ስለዚህ 3 ፊደሎችን ከአማርኛ ፊደል ገበታ ላይ ምልክት እናደርግባቸውና በመቀጠል ደግሞ እነዚህን ገጥመን ለማንበብ አያችሁ ፊደሎችን ገጣጥማችሁ በደንብ ማንበብ ስትጀምሩ ቃል ማንበብና መለየት ትጀምራላችሁ። ቃል በደንብ ማንበብና መለየት ስትጀምሩ ይሄንን በፍጥነት የማንበብ ልምዱ ይዳበርና አረፍተ ነገር የማንበብ ልምዳችሁ ይጨምራል ማለት ነው። በዚህ መልኩ ነው የምንሄደው። ከትንሹ ነው መነሳት ያለብን ማለት ነው። ዛሬም ይሄን የማያዳገም ቪዲዮ የሰራሁላችሁ ለዛ ነው። አሁን እቺኛቱን የመጀመሪያ በቤት ነች። በቤት ሆነው ብዙ ጊዜ በግራ በኩል ምልክት ካላቸው ስድስተኛ ፊደሎች ናቸው። በግራ በኩል ምልክት ያላቸው ማለት ነው። አሁን ለምሳሌ ይሄ የበቤት እስኪ ያ ግን የበቤት ነው ብዙ ጊዜ እንትን ያለው በቀኝ በኩል እዚህ ጋር ምስታያቸው ሁለተኛ ፊደሎች በቀኝ በኩል ነው ቅጥያ ያላቸው። አሁን የዘቤቶች ምናምን ስታዩ በቀኝ በኩል ነው። ስድስተኛ ፊደል ሲሆኑ ደግሞ የሆነ ነገራቸው ወደ ቀኝ ነው ያለው። ለምሳሌ ከን ስታይ እነዚህ ፊደሎች አንዳንዴ
በግራ በኩል ነው ማለት። ስለዚህ አሁን ብ ማለት የበ ስድስተኛ በእንሄድና በዚህ ጋር አለ በቡ ቢ ባ ቤ ብ። ስለዚህ የበ ስድስተኛ ብ ብለን የምናነበው ማለት ነው። ቀጣይ ይሄ አንደኛ ፊደል ነው፣ ቀጥታ ይታወቃል። ማን ነው? ለ ለ። ቀጣይ ይሄ የነሱ ን ነ ኑ ኒ ና ኔ ን ን ፊደል ነው ማለት ነው። ን ቀጣይ ሻውን በቃ 3 ፊደል ስላለው ጨረስን። ስለዚህ የመጀመሪያው ብ ነው። ከዛ ን ለ ለ ብ ለ ብ ለ ለዚህ ጋር ብ ለ ከዛ ማን ን ብለን ብለን እንኑር ብለን ይላል። አስገራሚ የታክሲ ላይ ጥቅሶች። አንደኛ እንኑር ብለን እንኑር ብለን። በመቀጠል ደግሞ ወዴት እንሄዳለን ማለት ነው? ወደ ቀጣያቸው 2 ፊደል ወዳለበት 2 ፊደሏን ፈልገን እናገኛታለን። የመጀመሪያው አንደኛ ፊደል ነች፣ እዚህ ጋር አለች ነ ነች። ይችኛቱ አሁን ነው ገና ያገኘናት የወ ቤት ነው። ወ ስድስተኛ ፊደል በቀኝ በኩል ምልክት አለው። ወ ው ዊ ዋ ዌ ው ው ሁለተኛ ፊደልና ስድስተኛ ፊደሎች ይመሳሰላሉ። ሁለተኛ ፊደሉ ይሄ ወደ ጎን ያለው ምልክቱ ወረድ ያለ ነው፣ ከታች ነው። ስድስተኛ ፊደል ሲሆን መሀል ላይ ነው ያለው። ብዙ ጊዜ ደግሞ ድምጻቸውም ስለሚመሳሰሉ ብዙ ጊዜ ስድስተኛውን ተጠቀሙ ማለት ነው። ስለዚህ አሁን አንደኛዋ ነ ነች፣ ሁለተኛዋ ው ነው። ስለዚህ ነ ው ነው ነው የሚል ትርጉም ይሰጠናል ማለት ነው። በጣም አሪፍ። ቀጣይ ፊደል ይሄን እናነባለን። አሁንም እዚህ ጋር የመጀመሪያው ማነች? የአ ስድስተኛ ፊደል ድጋሚ ማለት ነው። አሁንም ንም ድጋሚ ነች። የጀ ቤት እቺ እግረ ሸፋፋ የሆነች ሶስተኛ ፊደል፣ የጀ ሶስተኛ ፊደል ይኸው ጀ ጁ ጂ። ስለዚህ አንድ ቁጥር ን 2 ቁጥር 3 ቁጥር ጂ እን ጂ እንንጂ ይላል ማለት ነው። ስለዚህ ይሄ ቃል ሲነበብ እንንጂ ወይም እንጂ ብላችሁ ታነቡታላችሁ ማለት ነው። እንኑር ብለን ነው እንጂ። ቀጣይ ደግሞ ስንሄድ ይችኛቱን እናነባለን። ይችን ስናነብ ምን ይላል ማለት ነው? እስኪ ድጋሚ የመጀመሪያዋ መነች አንደኛ ፊደል። ቀጣይ ደግሞ ይሄ የመ ሰባተኛ ፊደል፣ ይሄ መ ሙ ሚ ማ ሜ ም ሞ ነው። ቀጣይ የተ ቤት ነች። የተ ስንተኛ ፊደል? የተ ስድስተኛ ፊደል ትመስላለች ማለት ነው። ተቱ ቲ ታ ቴ ት 3 ፊደሎች አሉ። 3 ፊደሎችን የአማርኛ ፊደል ገበታ ላይ አግኝተናል። ስለዚህ መ ሁለተኛዋ ሞ ሶስተኛዋ ት መሞት መሞት የሚለውን አገኘን ማለት ነው። እንኑር ብለን እንጂ ከዛ የሚለን መሞት አንድ ቃል ይቀረናል። እሱም ቃል ደግሞ ፈልገን እናገኘዋለን፣ አይጠፋንም። አያችሁ። አሁን ደግሞ እዚህ ጋር እንቁጠራቸው 1 2 3 4 5 6 ናቸው ሰዎች 6 ናቸው። ስለዚህ እነዚህን 6ቶቹን እያንዳንዱን ፈልገን ምልክት ማድረግ። የመጀመሪያው አ ነው፣ ብዙ ጊዜ ተደጋገመ ነው። ከዛ እቺ ፊደል የየ አራተኛ ፊደል እንፈልጋታለን። እቺ ፊደል ነች የዩ ያ። ከዛ ይሄ የቀ ስድስተኛ ፊደል እስኪ ቀ። እቺም ድጋሚ ነች ቀቁ ቂ ቃ ቄ ቅ። ከዛ እቺ አራተኛዋ ቀራችን ተ አንደኛ ፊደል ስለሆነ ተ ብለን እናነባታለን። ከዛ ይሄ ደግሞ ስድስተኛ ፊደል ነው፣ የነ ቤት ነው። የነ ስድስተኛ ፊደል አሉ። ነ ኑ ኒ ና ኔ ን። ከዛ ይሄ ማን ነው? ም። የመ ስድስተኛ ፊደል ም እዚህ ጋር አለ ማለት ነው። መ ሙ ሚ ማ ሜ ም። አያችሁ እዚህ ጋርም 6 ፊደል አለ። ከአማርኛ ፊደል ገበታ ላይም 6 ፊደሎች ላይ ምልክት አድርገን ቀጣይ ምንድነው ማድረግ ያለብን ማለት ነው? እነዚህን ለማጥራት መሞከር ከአንደኛው ጀምረን በቅደም ተከተል። ለምሳሌ አ ያ ቅ ተ ን ም። እስኪ ፈጠን እንበል ደግሞ አ ያ ቅ ተ ን ም አያቅተንም። ስለዚህ አሁን ይህን ስታነቡ ምን ብላችሁ ታነባላችሁ ማለት ነው?
እዚህ ጋር እንኑር ብለን ነው እንጂ መሞት አያቅተንም። እንኑር ብለን ነው እንጂ መሞት አያቅተንም። እንኑር ነው ብለን እንጂ መሞት አያቅተንም ይላል ማለት ነው። ስለዚህ እናንተም እንወቅ ብላችሁ ነው እንጂ ይህን ቪዲዮ ማለፍ፣ ይህንን ዩቲዩብ ቻናል ሰብስክራይብ አለማድረግ፣ ይህንን ቪዲዮ ለሌላ ሰው ሼር አለማድረግ ትችላላችሁ። ግን እንወቅ ብላችሁ በጋራ እንማር፣ በጋራ እናጥና ብላችሁ ነው። ይህንን ቪዲዮ ሼር አድርጉ፣ ላይክ አድርጉ፣ ኮመንት ላይ ደግሞ ሀሳባችን አስቀምጡልኝ፣ ለጓደኛም ሼር አድርጉ ማለት ነው። እሺ አሁን ደግሞ ወደ ሁለተኛው እንሄዳለን። አሁን እዚህ ጋር በደንብ ሰርተናል። አሁን እቺንም በደንብ እንሰራለን ማለት ነው። ሁለተኛው ጋር እሺ ሙሉ እንዲታይ እንደዚህ ላድርግላችሁ። እሺ አሁን የመጀመሪያው እዚህ ጋር ነው። የመጀመሪያው ቃል ይሄ ነው። ስንት ፊደል እንዳለ መቁጠር አለብን። 1 2 3 4 5 ፊደል አለ ማለት ነው። 5 ፊደል ነው። ምልክት እናደርጋታለን። የመጀመሪያው የ ነች። እዚህ ጋር ሄደን ቀጣይ አሁንም የቤት አራተኛ ፊደል እዚህ ጋር ያ ነች። ቀጣይ የዘ ቤት ይመስላል። እዚህ ጋር ስታዩት ዘ በግራ በኩል ዘንበል ያለው ስድስተኛ ፊደል ነው ይመስለኛል። እኔም የዘ ቤት እንሄድና ስድስተኛ ፊደል ላይ ምልክት እናደርጋለን። ዘ ዙ ዚ ዛ ዜ ዘ አያችሁ። ቀጣይ ደግሞ ይሄ አራተኛ ፊደል ነ ቤት ነው። የነች ፊደል ታዋቂ ነች፣ ብዙ ቦታ ላይ እንጠቀማታለን። በደንብ መለየት አለባችሁ። ይቺ ፊደል የነ ቤት ነች። የነ አራተኛ 1 2 3 4 አራተኛ ና። ከዛ ትም ብዙ ቦታ ላይ ትገባለች። እቺን ያው ትለምዷታላችሁ ማለት ነው። ተቤት ከዛ የተ ስድስተኛ እዚህ ጋር ቱ ቲ ታ ቴ ት። እሺ አሁን በቀደም ተከተል እናነባለን ማለት ነው። ስንት ፊደል ነበር ያለው? 1 2 3 4 5 አምስተኛ መጨረሻ እቺ ነች። ያ ዝ ና ት። ልድገምላችሁ። ያ ዝ ና ት። አያችሁ፣ ይህንን አጋነበብ ነው በቀላሉ። የያዝናት የያዝናት በቃ ይሄ ቀላል ነው። ምንም የሚከብድ ነገር የለውም። ብቻ ለመመድ ጀማሪ ያው እኔ እዚህ ጋር አይከብድም ስላችሁ እኔ ስለለመድኩት ነው። እናንተ ግን ይከብዳል ብላችሁ ማቆም የለባችሁም። ግን ለመመድ በጣም ወሳኝነት ነው። ቤተሰብ ምናምን ጓደኛ ካለ ደግሞ ከነሱ ጋር በየቀኑ መለማመድ፣ መጻፍ፣ ወረቀት ላይ እስክሪብቶ ላይ መጻፍ። በቃ ይሄ ነገር በጣም አስፈላጊ ነው። ወረቀት ላይ የምትጽፉት ነገር አእምሯችሁ ላይ እንደምትጽፉ ቁጠሩት። አይጠፋም። በቃ ወረቀት ላይ የምትጽፉ ከሆነ እሺ፣ በጣም አሪፍ። አሁንም ደግሞ ይሄኛው ስንት ፊደል አለው? 3 ፊደል አለው። 1 2 3 አሁን 3ቱን ፊደሎች ፈልገን ምልክት እናደርጋለን። ይሄ ማለት የመጀመሪያው የአ ስንተኛ ነው? ስድስተኛ። አ ኡ ኢ አ ኤ እ እንም ብዙ ጊዜ ተደጋጋሚ እየተጠቀምናት ነው። እዚህ ጋር ተጠቅመናል፣ ብዙ ጊዜ አለ ማለት ነው። ብዙ ጊዜ ብዙ ፊደል ጽሁፍ ላይ ንግግር ላይ እንጠቀማለን። ከዛ ይሄ የደ ፊደል በቀኝ በኩል ሲሆን የደ ስድስተኛ ፊደል ነው። እዚህ ጋር ቀንድ ያለው ደ ቤት እንሄድና ስድስተኛ ላይ ምልክት እናደርጋለን። ደ ዱ ዲ ዳ ዴ ድ። ከዛ ደግሞ መቤት እንሄዳለን። መቤት የመስንተኛ አምስተኛ። መሙ ሚ ማ ሜ አያችሁ። አሁን 3 ፊደል ነው ያለው። 3 ምልክት አድርገናል። አሁን 3ቶችን አንብብ እስኪ። እድሜ አያችሁት። በቃ እድሜ የያዝናት እድሜ አይደለም ለጠብ ለፍቅር እንኳን አትበቃም የሚል ትርጉም ይሰጠናል ማለት ነው። እስኪ አሁን ሰዓቱ በጣም የረዘመ ነውና በክፍል 2 እዛው ይሄንን ከ3ኛው ጀምሬ እዛው ከሁለተኛው ጀምሬ እንደ አዲስ ጫኔ ጨርሶና ቪዲዮን እልቅላችኋለሁ። አሁን የዚህኛው ቪዲዮ ግን እስከዚህ በቂ ነው። ምክንያቱም ይሄን ያክል ተሰው ታግሶ ስለማያዩ ስለማይመለከተው ኪሳራ ነው የሚሆን። የዚህን ክፍል 2 ራሷ ቀጥዬ ከሁለተኛው ጀምሬ ጨርስላችኋለሁ። ቀጣይ ደግሞ ከ10ኛው ጀምሬ እንደ ከወደ ታች እያነበብኩ ማለት ነው የምሰራው። ስለዚህ ይሄን ቪዲዮ እንዳልኳችሁ
ላይክ አድርጉ። መማር የምትፈልጉ ተማሪዎች ስልክ ቁጥሬን ሴቭ በማድረግ ደግሞ እኔ ጋር ትምህርት መከታተል ትችላላችሁ ማለት ነው። በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ራሳችሁን የምታስተምሩ እናንተ በጣም ምስጋና ይገባችኋል። ምክንያቱም በጣም ከባድ ነገር ነው ራስን ማስተማር፣ ወሳኝ መሆኑ ይሄ በራስ መተማመን የሚጠይቅ ነገር ነውና በርቱ። ሁሌም የሞከረ አሸናፊ ነው የሚሆነው። ቴንኪዩ